ማናችንም ብንሆን ህይወታችን የተሻለ እንዲሆን እንመኛለን። የተሻለ ደረጃ መድረስ እንፈልጋለን። የተሻለ ህይወትን መኖር እንፈልጋለን። ችግሩ ግን አሁን ካለንበት እዛ ቦታ ለመድረስ መሄድ ያሉብን ነገሮች አሉ። አብዛኛው ሰው እዛ ደረጃ የማይደርስበት ምክንያት ፍራቻ ስለሚያጠቃው ብቻ ነው። ይህንን ቪዲዮ የምሰራላችሁ የምርም ህይወታችሁን ከዜሮ የሆነ ቦታ ማድረስ ለምትፈልጉ ሰዎች ነው። ምክንያቱም እኔ ከቤት ስወጣ በ17 ዓመቴ ነው። ምንም አይነት ነገር አልነበረኝም። 2 ቢዝነሶችን ከፍቼ ነበረ። ሁለቱም ቢዝነሶች ፌል አድርገዋል። ምንም ነገር ሳይኖረን ከዜሮ ተነስቼ አሁን ሰምበዲ የሆንኩበት ትልቁ ሪዝን ፍራቻዎችን አንድ በአንድ መጋፈጥና እነሱን ማለፍ ነበረ። ስለዚህ ዛሬ ቪዲዮ የምትመለከቱ ሰዎች ምናልባት እንደነገርኳችሁ ፍራቻ የያዛችሁ ከሆናችሁ ወይም ደግሞ ከዜሮ የሆነ ቦታ መድረስ እፈልጋለሁ የምትሉ ሰዎች ካላችሁ ይሄ ቪዲዮ ለእናንተ ነው። የመጀመሪያው ፊር ኦፍ አንናውን ይባላል። ማለትም ወደፊት ምን እንደሚፈጠር አለማወቅ። ምናልባት ብዙዎቻችሁ ከቤት መውጣት ትፈልጋላችሁ። ምናልባት ትምህርታችሁን ዊዝድሮ ሞልታችሁ ቢዝነስን ቼስ ማድረግ ትፈልጋላችሁ። ምናልባት ደግሞ ኦሬዲ የጀመራችሁትን ቢዝነስ ወደ ሌላ ነገር መቀየር ትፈልጋላችሁ። ኮምፕሊትሊ የተለየ ነገር ማድረግን ትፈልጋላችሁ። ነገር ግን ችግሩ ምንድነው? አሁን ያላችሁን ነገር፣ አሁን ያላችሁን ስራ፣ አሁን ያላችሁን ቢዝነስ፣ ኢቭን አሁን ያላችሁን ትምህርት ኦር ኢቭን አሁን ያላችሁበትን ቤት እምቢ ብላችሁ ብትወጡ ምን እንደሚፈጠር አታውቁም። ብዙ ሰው ይህንን ነገር ስለሚፈራ ያለበትን ቦታ መልቀቅ አይፈልግም። እንደ ለዛ ነው እድሜ ልኩን ደስተኛ ያልሆነበት መስሪያ ቤት የሚሰራው፣ እድሜ ልኩን የሚፈልገውን ነገር ቼስ የማያደርገው፣ እድሜ ልኩን ኢቭን ከአንድ አካባቢ እንኳን የማይወጣው ምን እንደሚፈጠር ባለማወቁ ማለት ነው። ለዚህ አይ ቲንክ እኔ ትክክለኛ መልስ አለኝ። ምክንያቱም እኔ ከቤት ስወጣና ነገርኳችሁ በ17 ዓመቴ ነው። ናት ሜንሽን ዩኒቨርሲቲ ድሮፕ አውት አድርጌያለሁ። ናት ሜንሽን ማዕተን ቢዝነሶችን ከፍቻለሁ and ሁለቱ ፌል አድርገውብኛል። ብዙ ነገሮችን አይቻለሁ። አንድ ነገር ግን ከሆነ ስቴጅ እዛኛው ስቴጅ እንደሄድ ወይም ደግሞ እንድሻገር ያደረገኝ ድፍረቱን የሰጠኝ ብሎ ይቀለኛል። ያንን ነገር ያደረገልኝ እምነት ነው። አብዛኞቻችሁ እምነት አላችሁ፣ በፈጣሪ ታምናላችሁ። ነገር ግን በፈጣሪ እንደሚያምን ሰው አትንቀሳቀሱም። እውነት ነው። ይሄንን ስላችሁ አይናችሁን ጨፍናችሁ በቃ ውሳኔ ወስኑ እያልኩኝ አይደለም። ነገር ግን አንዳንድ ጊዜ ውሳኔ ለመወሰን ሙሉን ነገር ማወቅ አለባችሁ ማለት አይደለም። ሲምፕሊ የመጀመሪያውን ደረጃ የመጀመሪያውን ስቴፕ ካወቃችሁ አይ ቲንክ that's enough። ላይክ ግዴታ ቀጥሎ ያለውን 100 ደረጃ 100 ስቴፕ ወቁ ማለት አይደለም። ምክንያቱም እንደነገርኳችሁ የሚያስፈልጋችሁ ነገር አንደኛ በፈጣሪ መተማመን ነው። ሁለተኛ በራሳችሁ መተማመን አለባችሁ። and ሶስተኛ ምንም ቢፈጠር ምንም I will figure it out የሚል ማይንድሴት ያስፈልጋችኋል። አብዛኛው ሰው ካለበት ቦታ መንቀሳቀስ የማይወደውና እድሜ ልኩን የሚጠላበት ሲቹዌሽን ውስጥ ቁጭ ያለበት ትልቁ ሪዝን በራስ መተማመን ስለሌለው ነው። ስለዚህ እንደነገርኳችሁ እዚሽ ምድር ላይ እስከኖራችሁ ድረስ ምንም ነገር ሊፈጠር ይችላል and ሁሉን ነገር ማንም ሰው አያውቅም። everything is unknown። ስለዚህ አለማወቅ ሊይዛችሁ አይገባም ማለት ነው። and that is why እኔ የምመክራችሁ የመጀመሪያውን ስቴፕ ምን ማድረግ እንዳለባችሁ ካወቃችሁ ያንን ነገር አድርጉ። ከዛ በኋላ እዛ ጋር ከደረሳችሁ በኋላ the next step እዛው ፊገር አውት ብታደርጉ ይሻላችኋል። instead of ቆይ እዚሁ ጋር ልቀመጥና ሁሉን ነገር ፊገር አውት አድርጌ ልንቀሳቀስ ከምትሉ ማለት ነው። ሁለተኛው ደግሞ ፊር ኦፍ ጀጅመንት ነው። ማናችንም ብንሆን የሰውን ንግግር ወይም ደግሞ የሰዎችን ኦፒኒየን ስለምንፈራ እገሌ እንደዚህ ቢለኝስ፣ እገሌ የሆነ ነገር ቢለኝስ፣ አረ ደግሞ ቢሳቅብኝስ ብለን ምንም አይነት ነገርን አናደርግም። you have no idea ምን ያህል ክሬቲቪቲ ያላቸው ሰዎች፣ ምን ያህል ደህና ህይወትን ሊኖሩ የሚችሉ ሰዎች ሰው ምን ይለኛል በሚል ፍራቻ ብቻ ያንን ነገር ሳያደርጉ ቁጭ ይላሉ። አንድ ነገር ልንገራችሁ፣ ሰው አረጋችሁ አላረጋችሁም፣ ሆነላችሁም አልሆነላችሁም መናገሩ አይቀርም። ይሄ ህብረተሰብ ማለት በረንብ አድርጋችሁ ካስተዋላችሁ በ30 ዓመታችሁ ካላገባችሁ እድሜያችሁ እኮ ሄደ አረጀሽ እኮ ትባያለሽ። በ30 እድሜያችሁ ደግሞ ከሞታችሁ በልጅነቱ ሞተ የሚባልበት ህብረተሰብ ውስጥ ነው ያለ ነው። ስለዚህ በረንብ አድርጋችሁ ካስተዋላችሁ ኤኒባዲ አዳሚ የፈለገውን ነገር መናገር ይችላል። ያ የእናንተ ጉዳይ አይደለም፣ ልትቆጣጠሩትም አትችሉም፣ ምክንያቱም መብታችሁም አይደለም። ነገር ግን the only thing control ማድረግ ያለባችሁ ራሳችሁን ብቻ ነው። ስለዚህ በደንብ አድርጋችሁ ኢቨን የኔን ጀርኒ ከተመለከታችሁ እኔ እዚህ ዩቲዩብ ቻናል ላይ ዜሮ ብዬ ስጀምር አሁን ያለሁበትን ደረጃ ታያላችሁ right and until now ብዙ ሰዎች አልገባቸውም ምን እያደረኩ እንደሆነ ምን እየሰራው እንደሆነ ኢቭን የምናገረው ነገር ኢቭን ለማን እንደሆነ ብዙ ሰው አይረዳው። የኔ ጉዳይ አይደለም። እኔ አሁን ለምሳሌ ባጭሩ እንኳን በገልጽላችሁ ሰሞኑን ፖስት የማደርጋቸውን ቪዲዮዎች ሄዳችሁ ብትመለከቱ ስፔሻሊ ኮሜንት ሴክሽን ላይ መልካም ንግግር የሚናገር ሰው አለ and በተቃራኒው ደግሞ ሄት ንግግሮችን የሚናገር ሰው አለ። እኔ as a creator ፎከስ ማድረግ ያለብኝ ማን ላይ ነው?
to be honest ፖዚቲቭ የሚናገረው ሰው ላይ ነው። ለምን ካላችሁ ምክንያቱም የሚከተለኝን ሰው ሁሉ or even የሚያየኝን ሰው ሁሉ ህይወትን እለውጣለሁ ወይም ደግሞ አስደስታለሁ ማለት አይደለም። 5 ሰው ቢኖር ከ5 ሰው አንድን ሰውን ህይወቱን ከነካውና ያንን ሰው ህይወት ከለወጥኩኝ I think that's enough። ለምን ያ ሰው ደግሞ ሄዶ ሌላ ሰውን ህይወት መለወጥ ስለሚችል ማለት ነው። I couldn't care less እዚህ ቪዲዮ ላይ ምንም አይነት ሄት ኮሜንት ቢደረግ ማለት ነው። አንደኛ የዛን ሰው ማንነት ነው ያንጸባረቀ ያለው that has nothing to do with me። ስለኔ ምንም የሚያገባቸው ጉዳይ የለም፣ እኔም ስለነሱ የሚያገባኝ ጉዳይ የለም። ክፉ ነገር ቢናገሩ ያ አመለካከታቸው ነው። it's on them, it's not on me። ስለዚህ በደንብ አድርጋችሁ ካስተዋላችሁ ተሳካላችሁም አልተሳካላችሁም አለፈላችሁም አላለፈላችሁም everybody will say shit። ስለዚህ ያ እናንተ ጉዳይ አይደለም። ፈጣሪ የሰጣችሁን ፖቴንሻል በማይረባ ነገር ራሳችሁን አትገድቡ። ሶስተኛው ደግሞ fear of failure ወይም ደግሞ እወድቃለሁ የሚል ፍራቻ። ይሄን ነገር I don't know ምን ያህል ጊዜ መናገር እንዳለብኝ፣ ነገር ግን የሚሰራ ሰው ነው የሚወድቀው፣ የሚራመድ ሰው ነው የሚወድቀው። አርፎማ የተቀመጠ ሰው እንዴት ሊወድቅ ይችላል? ማናችንም ብንሆን የሆነ ነገርን ስናደርግ አልጋ ባልጋ እንዲሄድላችሁ ኤክስፔክት ማድረግ የለባችሁም። ለምሳሌ አሁን እኔ again the same thing የምነግራችሁ ነገር ሁልጊዜ የሆነ ነገር እጀምራለሁ ፌል ያደርግብኛል፣ እጀምራለሁ ፌል ያደርግብኛል። ነገር ግን የኔ ትኩረት ያ ነገር ፌል አደረገ ወይንስ አላደረገ ማለት ሳይሆን እንዴት አድርጌ ነገር ማስተካከል እችላለሁ ነው። ምክንያቱም እያንዳንዱ ውድቀት ለእናንተ ዳታ ነው። ለምሳሌ እኔ መጀመሪያ ጊዜ ላይ ቢዝነሴን ስከፍትና ፌል ሲያደርግብኝ የነበረኝ ዳታ ምንድነው? ኦኬ ፓርትነሬን የምር በስንት ሰዓት መምረጥ አለብኝ ነበር። and guess what ሁለተኛም ቢዝነስም ስከፍት the same thing happen ያደረገው ነገር አሁንም በፓርትነሬ ምክንያት ነው ይሄ ቢዝነስ ፌል ያደረገው። funnily enough ግን እነዚህ ቢዝነሶች አሁንም ሁለቱም ራን እያደረጉ ነው without me። ግን እንድትረዱ የምፈልገው ነገር ምንድነው? እኔ as a person as an individual ይሄንን ቢዝነስ በመከፍትበት ሰዓት ከነዚህ ፓርትነሮች ጋር ልጣጣም አልቻልኩም። ይሄን ነገር ማአት ጊዜ ነግራቸዋለሁ። እንድታስቡ የምፈልገው ግን ያ ነገር ፌል ማድረጉ የዲዲያ ቢዝነስ አትክፈት ማለት ነው ከዚህ በኋላ እንደዛ ነው አይደለም። አሁንም ያ የወደቀበትን ምክንያት ቁጭ ብዬ አሰስ ማድረግ አለብኝ so that የሚቀጥለውን ቢዝነሶችን ስከፍት ተመሳሳይ ነገር እንዳልደግም ማለት ነው። እናንተም ብትሆኑ ይህን ነገር በደንብ አድርጋችሁ እንድታስቡበት ፈልጋለሁ። ምን ነገር ሰርታችሁ ነው ፌል ያደረጋችሁት? ምን ነገር ከዚህ በፊት አድርጋችሁ ነው የወደቃችሁት? ምናልባት ወድቃችሁ የማታውቁ ከሆነና አይ በወድቅስ ብዬ ነው ካላችሁ እየቀለዳችሁ መሆን አለበት። እንዴት እንደዚህ አይነት አስተሳሰብ ሊኖራችሁ? ኦብቪየስሊ ትወድቃላችሁ። what do you mean obvious? መቼስ እኮ ማናችንም ከእናታችን ሆድ ስንወጣ መራመድን በአንድ ጊዜ አይደለም አይደል የለመድነው? ስንት ጊዜ ስንወድቅ አልነበር እንዴ? ስንጋጋጥ አልነበር እንዴ? ግን መውደቃችንና መጋጋጣችን ላይክ በኋላ ላይ መራመዳችንን አፌክት አድርጎብናል? no it didn't። so ይሄ ላይክ ታፍ የሆነ ሜንታሊቲ ያስፈልጋቸዋል የምለው ለዛ ነው። ብትወድቁ so what? ባይሳካ so what? እንደፈለጋችሁ ባይሆን so what? keep going። the only failure እዚህ ነገር ላይ ምን እንደሆነ ታውቃላችሁ? giving up ብቻ ነው፣ ተስፋ መቁረጥ ብቻ ነው the only failure ማለት ነው። ያን ነገር ግን እስካልሆነ ድረስ እና ተስፋ እስካልቆረጣችሁ ድረስ you have to keep going። ለምሳሌ አሁን እኔ ባለፈው ኢንስታግራም ላይ እና እንዲሁም ደግሞ ሊንክድኢን ላይ ፖስት አድርጌ ነበር። እሱ ምንድነው? በህይወት እስካለው ድረስ ያ ማለት ሩጫዬ አላለቀም ማለት ነው። that's it። and ከዛ ፖስት ጋር በጣም ብዙ ሰዎች ሪሌት አድርገው ነበረ። በደንብ አድርጋችሁ ካዳመጣችሁ የተናገርኩት ምንድነው? በህይወት እስካለው ድረስ ሩጫው አላለቀም። ምን ማለት ነው? አልወድቅም ማለት ነው? ሁሉ ነገር ይሳካልኛል ማለት ነው? absolutely not። ትግሌ ይቀጥላል፣ ሩጫዬ ይቀጥላል፣ whatever that I'm doing ይቀጥላል ማለት ነው። በህይወት እስካላችሁ ድረስ the only way ያ ነገር ሊያቆም የሚገባው ነገርኳችሁ ስትሞቱ ብቻ። በስተመጨረሻ ደግሞ ወደ ኋላ ቀርቻለሁ የሚል አመለካከት። ኦ ማይ ጋድ ይሄ ነገር በተለይ ሴቶች እባካችሁ ላይክ አይ ኖ ሶሳይቲ ህብረተሰቡ በቃ እድሜያችንን ከስኬታችን ጋር ያያይዟል ነው። አንዳንድ ሰው ለምሳሌ በ20 ዓመቱ 4 ቢዝነስ ከፍቷልና ዋው በዚህ እድሜና yes ያንን ክሬዲት የነጠቁኝ አይደለም that's amazing። በ20 ዓመታቸው 4 ቢዝነስ ግን አብዛኛውን ጊዜ ካስተዋላችሁ ለሁሉም ሰው ያ ይሆናል ማለት አይደለም። in fact
ያ ማለት ግን ግዴታ እናንተ በዛ እድሜ ክልል ውስጥ ሁኑ ማለት አይደለም። ማለትም በ25 ዓመትሽ ሚሊዮነር ካልሆንሽ፣ በ27 ዓመትሽ ካላገባሽ፣ በ30 ዓመትሽ ካልወለድሽ ፌል አድርገሻል ማለት አይደለም። ሁሉም ሰው የራሱ የሆነ ጊዜ አለው። አጌን አይ ቲንክ ወደ መጀመሪያ ፖይንቱ ስመጣ እምነት እንዳለው ሰው አይደለም እየተንቀሳቀሳችሁ ያላችሁት። ምክንያቱም whatever it is በህይወታችሁ እግዚአብሔር ያለው ነገር ብቻ ነው የሚሆነው። ከእናንተ ማድረግ የሚጠበቅባችሁ አትተኙ፣ ታትሩ። ምክንያቱም ለሚታተር ሰው እግዚአብሔር ይሰጣል፣ ይሄንን አምናለሁ። ግን ያ ማለት በእናንተ ጊዜ ሁሉ ነገር ደግሞ ይሆናል ማለት አይደለም። so what ወደ ኋላ ብንቀር like you have no idea። እኔም ይሄ ነገር actually አንድ ጊዜ እንደዚህ አጋጥሞኝ ያውቃል። like በጣም ኢንስታግራም ስክሮል አድርግ ነበር፣ ሊንክድን በጣም ስክሮል አድርግ ነበርና ሊንክድን ላይ አብሬያቸው የተማርኳቸው ሰዎች በተለይ ደግሞ ኮሌጅ ግማሹ በቃ ቢዝነስ ከፍቷል፣ ሌላ ዓለም ላይ ነው ያለው። አብዛኞቹ ውጭ ሀገር ወጥተዋል፣ አብዛኞቹ አግብተዋል ምናምንና አይምሮዬ በጣም መጥፎ አይነት ተርን እየወሰደ ነበር። ማለት በቃ አይሽ ጂዲያ እነዚህ ሰዎች እንደዛ ያርገዋል፣ አንቺ ግን ምን አደረግሽ? አይምሮዬ ኮንስታንትሊ ነበር የሚናገረኝ። ግን አት ኤንድ ኦፍ ዘ ዴይ ወደ ራሴ ስመለስና የምርም ንዛ ገብቼ ስመለስ ኦኬ አም ሃፒ ፎር ደም። እነዚህ ሰዎች እንደዚህ አም ሃፒ ፎር ደም። ጌስ ዋት እኔም አንድ ቀን ተሬ ይቀጥላል። በከታተት ግን እዚህ ነገር ላይ ፊክሴት ማድረግ የለብኝም። ስለዚህ ህይወት እኮ ጥሎኝ እየሄደ ነው፣ ጊዜ እኮ አለፈብኝ። ወይኔ 40 ዓመት እኮ ነው ሶ ዋት ላይክ you don't know like 40 ዓመታችሁ እኮ ቢሆን አሁን ራሱ you guys are still young። አድምጡኝ፣ ያንግ ናችሁ ስል ከዚህ በፊት 40 ዓመት ሆናችሁ አታውቁ። ለእናንተ ይሄ ነገር አዲስ ነው። 50 ዓመትም ቢሆን ይሄ ለእናንተ አዲስ ነው። ስለዚህ yes you guys are still young። እሺ ምንም ነገር ለማድረግ አዲስ ነገር even ህይወታችሁን upside down ለመለዋወጥ you still have that chance። the only way ያ ቻንስ ሊቆም የሚችለው ስትሞቱ ብቻ። በህይወት እስካላችሁ ድረስ ይሄ ነገር ይቀጥላል። so አሁን የነገርኳችሁ ነገር ምናልባት ሪሌት ልታደርጉ ትችላላችሁ። ድንገት ሚስ ያደረኩት ነገር ካለ ኮሜንት ሴክሽን ላይ አሳውቁኝና I really want to know ምንድነው እናንተን የያዛችሁ ነገር። ግን አሁንም 100% ጋራንቲ ማድረግላችሁ ነገር ይሄንን ቪዲዮ እስካሁን ድረስ እየተከታተላችሁ ከሆነ እነዚህ 4 ነገሮች የህይወታችሁ አንድ ቦታ ላይ ማጋጠሙ አይቀርም። ለምሳሌ አሁን እኔ የሆነ ቦታ ላይ ምናልባት በወድቅስ ብዬ አስቤ ነበረ። ይሄን ነገር ኳላቅም እንዴት ነው የሚሆነው ብዬ አቅ ነበረ። አረ ማአት ነገር አጋጥሞኝ ነበረ። ግን ቴንጋር እያንዳንዱ ነገር አልፌዋለሁ ከእግዚአብሔር ጋር። that's why ይሄንን ነገርም ለእናንተ እየነገርኳችሁ ያለሁት ማለት ነው። ይሄንን ቪዲዮ ከወደዳችሁት ላይክ ማድረግን እንዳትረሱ። አዲስ ከሆናችሁ ፕሊዝ ሰብስክራይብ አድርጉ and ፋሚሊያችንን ጆይን አድርጉ። ከኔ ጋር ደግሞ ቀጥታ ማውራት ከፈለጋችሁ ዋናውን መስራት ከፈለጋችሁ ኮቺንግ ፕሮግራም አለኝ። ይሄንን ኮቺንግ ፕሮግራም እታች ዲስክሪፕሽን ሴክሽን ላይ ታገኙታላችሁ፣ ሊንክ አለች። አሊያም ደግሞ በኢትስሚይዲ ጂሜል ላይ ኮንታክት ማድረግ ትችላላችሁ። እዛ ላይ ሪፕላይ አድርግላችኋለሁ። ሌሎች ሶሻል ሚዲያ ላይዎችም አሉኝ፣ እዛ ላይ ላይክ እኔ ፎሎ ማድረግ ትችላላችሁ። በተረፈ በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።